ሌላው ስርዓተ ትምህርትን የመንደፍ ሁኔታ ቁርአንን ተነ ተፍሲሩ ሐዲስን ከነ ሸርሑ አሲራ ነበውያ ሰለላሁ ዐለይሂ ወሰለም ከልደታቸው እስከ ህልፈታቸው በተመለከተ እንደ ሀበሻ ገጠር ዑለማዎች የነብዩን ሲራ ሰለላሁ ዐለይሂ ወሰለም የጻፈ ያዘጋጀ የለም። ማንም በየትኛውም ዓለም ብትሄዱ አውሮፓ ሄዱ፣ መካከለኛው ምስራቅ ሄዱ፣ ህንድ ሄዱ፣ ፓኪስታን ሄዱ የነብዩን ሰለላሁ ዐለይሂ ወሰለም ታሪክ የጻፈ ማንም እንደነሱ ያዘጋጀ የለም። በተለያየ ቋንቋ በአካባቢ ቋንቋ ሌላው ሐዲስና ሸርሑ اللغة العربية صرفه بلاغه منطقه سجعه يقر የለም። የኢትዮጵያ ገጠር ዑለማዎች ያሰለጠኗቸው ዑለማዎች ወደ አረቡ ዓለም ሄደው ተሐዲሱ አድርገዋል። ምክንያቱም አረቡ ዓለም ለቀይ ገንጆች የተባገረ ስለነበር የተጋለጠ ማንነቱም የፈራረሰ ስለነበር የመጀመሪያ ደረጃ ቀኝ ገዢዎችና መስቀል ጦርነት ያተኮረው አረበኛ ቋንቋ ላይ ነበር። አረበኛ ቋንቋን አወቀ ማለት አንድ ሰው ቁርአንን አወቀ ማለት ነው። ቁርአንን ካወቀ ደግሞ ሙእሚን ይሆናል። ሙእሚን ከሆነ ወአንቱም ለዓለውነ ኢን ኩንቱም ሙእሚኒን የሚለው ይመጣል። ለዚህ ብሎ ይሁዶች እነ ጎልደማይር ሌሎችንም ያተኮሩት ሙስሊሞች አረበኛ ቋንቋን እንዳይረዱ የሚል ነበር። እኔ ጋር ግን እዚህ ቀኝ ገዢዎች አላረፉብኝም። ምናልባት ያጽዎቹ ተጽዕኖ ብቻ ነበር ያለው። አረበኛ ቋንቋ እስልምናውን ይዞ እንደወረደ ነበር እኔ ጋር የነበረው። ለዚህ ነው ገጠር ዑለማዎች አረበኛ ቋንቋን በሚገባ ያጠኑ ያወቁ ሂደው አረቡ ዓለምን ሙስሊሙ ዓለምን ያስተማሩ ነበሩ ማለት እንችላለን። ሲራ ነበውያ ላይ ከጀማል ዲን አኒ ጀምሮ ዳንኤል አወል ዳንኤል ታኒ እነ ማናቸው ነሸ መሐሙድ አመዴ እነ ሲራጁዲን እነ ሸጫሊ በተለይ እነ ሸጫሊ ድርሰት መውሪድ ራኢቅ የሚለው ኪታባቸውን አንብቤ ከጠረፍ እስከ ጠረፍ ነብዩ ሰለላሁ ዐለይሂ ወሰለም ከተረገዙበት ጀምሮ እስከ መጨረሻ እንደሳቸው ትክክለኛውን ገጽታ ያስቀመጠ ማንም ዓሊም አይገኝም በዓለም። የት ነው የጻፉት? ወረባቦ ጫካ ውስጥ ሆነው መረጃው በሌለበት የፖለቲካው ተጽዕኖ ባለበት ማለት ነው።